እንደ አብዛኛዎቹ ተማሪዎች ከሆናችሁ ለማንበብ ምርጡ ዘዴ መጽሐፎቻችሁንና ማስታወሻ ደብተሮቻችሁን ማንበብ አሁንም እንደገና ማንበብ ሊሆን ይችላል። በእርግጥም ማንበብ አሁንም እንደገና ማንበብ ጊዜ ካለ አሁንም እንደገና ማንበብ በጣም ምርጡ ዘዴ ነው ብላችሁ ታስቡ ይሆናል። ግን ፈጽሞ አይደለም። የስነ ልቦና ጥናቶች በመማር ዙሪያ ብዙ ምስጢሮችን አውጥቷል። በሳይንሳዊ ዘዴ ከአንደኛ ክፍል ጀምሮ እስከ ዩኒቨርሲቲ ድረስ ባሉ ትምህርት ቤቶች አስተማማኝነቱ የተረጋገጠለትን የመማሪያ ዘዴ ልነግራችሁ ነው። በዚህ ጥናት ከተሳተፉ ተመራማሪዎች መካከል በጣም ብዙ መጽሐፍት አሉ። በጣም ብዙ ተመራማሪዎች ልክ የትምህርት ጥራት እንደሚያሳስባቸው የተማሪውም የትምህርት አቀባበሉ ምን መምሰል አለበት የሚሉ ጥናቶች በየጊዜው ይደረጋሉ። የትኛውም ትምህርት ቤት አስተምሯችሁ አያውቅም። የትኛውም የመማሪያ መጽሐፍ ላይ ይሄ ነገር ተካቶ አያውቅም። ነገር ግን ይህ ኤክሶሊ ክላስ ነው። ለእናንተ የሚበጀውንና ለየት ያሉ ትምህርቶችን ይዘን የምንቀርብበት ቻናላችን ነው። አብራችሁን ቆዩ። ተማሪዎቻችን እንዴት ናችሁ? እንደሚታወቀው ከ9ኛ እስከ 12ኛ ክፍል ያላችሁ ተማሪዎች በትምህርት ሚኒስቴር አቅጣጫ መሰረት በቀጣይ ማትሪክ ፈተናችሁን እንደምትፈተኑ ይታወቃል። ለዛም ሲባል አሁን አቅጣጫችንን ቀይረናል። በዚህ ቻናል ለእናንተ የሚረዱ how to learn, how to study, how to prepare yourself for a better grade, for a better score የሚለውን 50% ማምጣት ብርቅ ሆኖ ነው ወይስ ከዛሬ ድረስ ተማሪዎቻችን ከዛሬ 10% ብቻ የማለፍ ምጣኔ ሊመጣ የቻለው በምን ምክንያት ነው? በእርግጥም በተማሪዎቻችን የአቅም ማነስ ነው ወይንስ በእርግጥም በትምህርት ቤቶቻችን የአቅም ማነስ ነው ወይንስ ምክንያቱ ምንድን ነው? በዚህ ቻናል ከያዝናቸው ዝግጅቶቻችን መካከል የተማሪው አቅም ከሆነ አቅሙን በእርግጥም ከፍ ልናደርግ የምንችልባቸውን ቪዲዮዎችን ለማጋራት ነው ከዚህ በኋላ ቆርጠን የተነሳ ነው። ስለዚህ እናንተ አጋርታችሁን የምታሳዩን ምናልባት የምትችሉ ከሆነ ቪፒኤን እየተጠቀማችሁ ቪዲዮዎቻችንን ብታዩ፣ ጥያቄዎች ሲኖራችሁ ደግሞ በኮሜንት ሴክሽን ላይ ብትጽፉ፣ ላይክ ብታደርጉ ይሄ ከምንም በላይ ድጋፋችሁን እናደንቃለን። ለማንበብ ምርጡ ዘዴ የትኛው ነው? እናንተ ተማሪዎቻችን ለእናንተ ይረዳል ብዬ ካሰብኩት መካከል ይሄንን ምርጥ ዘዴ ካጠኑ ተመራማሪዎች መካከል ይሄንን ሴንተንስ አስቀምጧል። ስክሪኑ ጋር ተመልከቱና ላንብብላችሁ። እንዲህ ይላል። if we had only one sentence to tell you the secret ይላል። ልንነግራችሁ የምንፈልገው አንድ ሚስጥር አንድ ሴንተንስ ቢኖር እንኳ ነው የሚል በዚህ ምርምር ጽሑፍ ላይ የተካተተው the secret to doing well is testing yourself on what you have studied። ልንነግራችሁ የምንፈልገው አንድ ሴንተንስ ቢሆን ልንነግራችሁ የምንፈልገው አንድ ሚስጥር ቢሆን ለመማር ምርጡ ዘዴ ይላል is testing yourself on what you have studied። የሆነ ነገር ካጠናችሁ በኋላ ወይም ባጠናችሁት ላይ ራሳችሁን መልሳችሁ መፈተን ማለት ነው። ከመፈተናችሁ በፊት ራሳችሁን መፈተን። ብዙ ተማሪዎቻችን ይሄን ነገር አያውቁም። 24 ሰዓት ካለ 24 ሰዓት ሙሉ ያነባሉ። የአንገት ህመም እስከሚሰማቸው ድረስ ወይም እንቅልፍ እስከሚጥላቸው ድረስ ፈተናው እስከሚደርስ ድረስ አንዳንዴ እንዲሁም ክላስ ላይ ሆናችሁ የመማሪያ ደብተሮቻችሁን ወይ ደግሞ የጻፋችኋቸውን ማስታወሻዎች ለማየት በጣም ነው ጊዜያችሁን የምትጠቀሙበት። ማንበብ አሁንም ማንበብ ጊዜ ካለ ማንበብ፣ ፈተናው ሲራዘም ማንበብ ግን ፈጽሞ ይሄ ትክክለኛው አይደለም። በዚህ ጥናት እንደተገኘው በማንኛውም ፈተና በትክክል ለመስራት በማንኛውም ፈተና በትክክል ለማለፍ 50% ለማምጣት አይደለም ከዛም በላይ ለማምጣት ነው የሚለው ምርጡ ዘዴ it is testing yourself on what you have studied። ባጠናችሁት ላይ ራሳችሁን መፈተሽ። how can you do that? እንዴት ነው እሱን ማድረግ የምትችሉት? አንደኛው it may be by asking yourself questions፣ ጥያቄዎችን ያወጡ ራሳችሁን መጠየቅ። ሁለተኛው retrieving the answers፣ ሲጠፋችሁ ራሳችሁን ከጠየቃችሁ በኋላ ሲጠፋችሁ መልሶችን መለስ ብሎ ማየት። going back and restudying what you didn't know። አሁንም ይሄም ሆኖ ካልተሳካ መልሱን አግኝታችሁታል፣ መጽሐፋችሁን ገልጣችሁ መልሱን አይታችሁታል። ከዛስ የት ላይ ነው ያለው ክፍተቴ? የት ላይ ነው ይሄ ጭንቅላቴ ሊረሳው የቻለ? መልሳችሁ ያንን ማጥናት and testing yourself again and again until you learn the material, until you learn the subject። for example እንግዲህ እናንተ በአጠቃላይ ሲደመር የ9ኛ ክፍል 6 ኮርስ አለ፣ 10ኛ ክፍል 6 ኮርስ አለ፣ 11ኛ ክፍል 6 ኮርስ አለ፣ 12ኛ ክፍል 6 ኮርስ አለ። በአጠቃላይ ስንት ነው? 24 ኮርስ። እንደው በተለይ የዘንድሮ ተፈታኞች የቀጣይ ዓመት ምናልባት እያሰባችሁበት ትሄዳላችሁ። በተለይ የዘንድሮ ተፈታኞች you have to manage your time wisely please። ጊዜያችሁን ዋይዝሊ ተጠቀሙ። ከማበድ መዳን ያስፈልጋል። የትምህርት አንዱ ጥቅሙ ራስን ማኔጅ ማድረግ ነው፣ ሰልፍ ኮንትሮል። ሶ ዛት ኢዝ ፈተናውን ሁሉ መድፈን ብቻ አይደለም፣
መድፈን ያን ያህል ዋጋ ላይ ኖረው ይችላል የሆነ ጊዜ የሆነ ቦታ ስትደርሱ። ነገር ግን በዛ ሳብጀክት ላይ የቀረበው ትምህርት ስለምንድን ነው የቀረበ የሚለውን ግን በደንብ መፈተሽ በደንብ መረዳት ያስፈልጋል። ለዛ የሚያገለግሉ ብዙ ቱቶሪያሎችን የምንለቅ ይሆናል። ኦኬ ሶ በጣም ምርጡ ዘዴ ብለው ካስቀመጡት መካከል እንዳልኳችሁ ራሳችሁን መፈተሽ። ራሳችሁን አስጨንቃችሁ አታውቁ። ራሳችሁን አስጨንቃችሁ ለምንድን ነው እኔ እንዲህ መሆን ያልቻልኩት ብላችሁ ራሳችሁን ፈትሻችሁ አታውቁ። ዛት ዊል ቢ ዘ ፕሮብለም። ሶ ራሳችሁን ግን መፈተን መለማመድ ያስፈልጋል። ስለዚህ and even when you learn it የጠፋችሁን ነገር መልሳችሁ አይታችሁት እንደገና የተማራችሁ በሄዳችሁ ቁጥር you need to keep testing yourself regularly over the semester so that what you have learned stays learned. What you have learned stays learned. አንዴ አልጠፋኝም መልሳችሁ ካገኛችሁ በኋላ አንዴ አልጠፋኝም ብላችሁ አርፋችሁ መቀመጥ የለባችሁ። የሚፈለገው ጊዜ እስኪደርስ ድረስ ዋናው ፈተና እስኪደርስ ድረስ የምትፈልጉት ዲፓርትመንት እስከገባችሁ ድረስ ይቀጥላል። የሆነ ደረጃ እስከምትደርሱ ያ ትምህርት ከዚህ በኋላ ላያስፈልገኝ ይችላል ብላችሁ እስካሰባችሁበት ጊዜ ድረስ በየመደበኛው ጊዜ ራሳችሁን መፈተን ማቆም የለባችሁም። እንደዛ ካደረጋችሁ የተማራችሁት ነገር እንደተማራችሁት ሆኖ ይቀጥላል ማለት ነው። What you have learned stays learned. በእርግጥም እነዚያ ምልክቶች በጣም ቀላል ሊመስሏችሁ ይችላሉ። ነገር ግን በጣም ወሳኝ የሆኑ ምልክቶች ናቸው። በቀጣይ በእያንዳንዱ ሰብጀክት 24 ሰብጀክት አላችሁ ኢማጂን። በእያንዳንዱ ሰብጀክት በማንኛውም ፈተና ውጤታማ ልትሆኑ የምትችሉባቸውን መንገዶች በተመለከተ ከክላስ በፊትና ከክላስ በኋላ ምን ማድረግ እንዳለባችሁ የሚያብራሩ በጣም ምርጥ የቪዲዮዎችን ይዘን እንመጣለን። ሰብስክራይብ እያደረጋችሁ ጠብቁኝ።